ግን የሚፈታ ይመስለኛል። በስመ አብ ወፍሩ ምናምን ወፍሯል አይተሽዋል? እኔ በቅርብ አልሄድኩም። በባለፈው ሄዳለሁ ብዬ ነበር ያ ነገር ባይገጥመኝ። በቅርብ አልሄድኩም ግን ቢፈታ በእግዚአብሔር ኧረ በፈቱት ክርስቶስን አውቃለሁ ማለት አይ እውነት አዎ በፈቱት በእግዚአብሔር ስም እንዴ በወይኔ ታስታውሻለሽ? መጀመሪያ እኔ ልክ ገና ወደፊት መጥቼ ቲክቶክ እንትን እንዳልኩኝ ከእናንተ ጋር ሲያስታውቀኝ የነበረው ጆኮ ነበር ጌም ሲያጫውተኝ ያን ቀን የመጀመሪያ እንዳየሁሽ ቀን ወይኔ ስታምሪ ባርቢን ትመስያለሽ አልኩሽ። አስታውሳለሁ። ፒንክ ነገር ለብሽ ፒንክ ነገር ለብሰሽ ቪዲዮ አለ እኔ ራሱ አስቀምጨው አለ የመጀመሪያ ተጣላን እንጂ እኔ እና እሱ ደግሞ ባሌ ሚስቴ ተባብለን እኮ ነው የዛን ቀን ደግሞ የተጣላን ብሎ ካረገኝ ዛን ቀን በዛው እስር ቤት ገባ። በቃ ሳትታረቁ አይ መልእክትማ ልኬበት እኮ እንትን ብለናል። በሰው አብሮተናል በሰው ማለት ነው። ግን አሁን ቢወጣ እንደው እግዚአብሔር በረዳ ወጣ ቲክቶክ ይታወጣው ነበረ በጣም ክርስቶስን አንዴ ቀጠሮ ጌም ይጫወትና ከዛም ቦታው ላይ ይመለስ ነው። ሁለታውን ማረሳሰው ነው። በስማ ቲክቶክ እኮ ግን አሁን ጋይስ እሱ ቢመለስ እንደ ድሮ ይሆናል ራሱ ይሆናል። አንቺ አለሽ አሁን ለምሳሌ አትተይው። እኔ እርግጠኛ ነኝ ባንቺ 100%። ማን ቲክቶክ ነው እሱ? አረ እሱን አትተይው ማለት ነው አለው እንጫወታለን ምናምን እንጂ ምንም አይሆንም። እንደው ተማረበት ስለየበት እርግጠኛ ነኝ ሰው ለይቶበታል። አንዳንድ ሰው አለ አዎ ይለይበታል። በስማ ግን ሄደው ምናምን በነገራችን ላይ እዚህ ጌመሮች ማለት ነው ኢትዮጵያ የሚኖሩ ጆ የሚሉ ሄደው እንደማይጠይቁት ታውቂያለሽ? የእውነት ክርስቶስን በጣም ብዙዎቹን የምታዘባቸው አሉ። እኔ በጣም ውስጥ ማቃቸው ማለት ነው በጣም ያወራሉ እዚህ ጋር ጆዬ ይላሉ፣ ግን ሄደው አያዩት። እማትገምችው ሰው ነው በየሳምንቱ እየሄደ የሚጠይቀው። ዋው በጣም ይገርማል። አንቺ ያሳዝናል። ዝብት ነው ትርፉ። እኔ ራሱ ጆዬ ይላለው፣ ግን በቁጥር ነው የሄድኩት እኔ ራሱ ማለት አሁን እንኳን አንቺ ያለሽው ዱባይ ነሽ አይደለ? እነሱ እዛ ያሉት በተለይ እኔ በጣም ሁለት ሰዎች ጆ ሲሉ እውነት አንዳንዴ ደግሞ እንትን ይለኛል ውስጤ እንትን ይልና ለምን እንዲህ ይላሉ ለምን ይዋሻሉ ላለው እውነቱን ስለማቅ ማለት ነው። ደግሞ ብትናገር ደግሞ እሱ ወደፊት ያመጣቸው ለዛው። ቆይ ታዲያ እስር ቤት መግባት ይከብዳል እኮ ነው የሚሉኝ። የሆነ ካርድ ያስፈልግሻል። እንትን እኮ ነው አይዲ እኮ ነው ይሄ ፋይዳ ካርድ እኮ ነው። ፋይዳ ነው። ፋይዳ ደግሞ ዛሬ ተመዝግበሽ 3 ቀን 4 ቀን እኮ ነው የሚመጣው። እኔ ራሱ ፋይዳ አውጥቻለሁ። ማንም ሰው አለ ኦኬ። ይከብዳል ለመግባት ብቻ ሳይሆን ፋይዳ ግዴታ ነው ኢትዮጵያ ላይ አሁን። ፋይዳ ማለት ልክ እንደ ናሽናል አይዲ። ኦኬ ነው ያላ እንትን አላውቅም። እሺ ፖሚ ምን እያለ ነው? አይ ግን ከባድ ነው። በስመ አብ ወወልድ ወመንፈስ ቅዱስ በጣም ክርስቶስ ወይ ሱዙኪዬ እኔ ፍቅር ቴንክ ዩ ሶ ማች ቴንክ ዩ ማሪ ቴንክ ዩ። ከኔና ከፋሲካ ልጅ ማን ያምራል? ያንቺ ፒንክ ነገር ናት ሱዙኪዬ ቴንክ ዩ። ያንቺ ነጭ ናት። አይ ፒንክ ናት። ነጭ ሆነች ነጥ ወነቲ ትልቁን ላሳይሽ እንደሚያክለውን ሀቢብን ያክላል። ታዩ ሰውየውን በእናትሽ አሁን ማሽኝል ይሆናል። ጉዴ ፈላ አባቴ ሙት ትንሽ ቆይ አንጀቷ አንድ ደሞ አለች። ወይኔ ቆይ ውይ በስመ አብ እኔም እንደዚህ ልቃለችኝ። በስመ አብ ኧረ ዳቦን ያሽው ጉርጎረጎደ ዳቦ አይደለም ወንድ ነው ማሬ። እቃውን በይ ልጇ አለች አብራ ልጁ አብራለች። ያት ልጇን ያት አብራ
ልጅ ከጀርባው ልጅ አለ። ከጀርባሽ ልጅ አለ። አንቺ ጀርባ ከአንቺ እንዲዙሪ ጀርባሽ። አይ ይሄ የቆየ ነው። ይሄ የቆየ ነው። እቺ የቆየች ናት። አብሮ አይደለም የመጡት። አይኖ ብደረጁ በጣም ወደዋለሁ። ህፃን ልጅ ነው የምትቆይ። አንድ ቀን ሞሏለሁ። ወይ በስመ አብ ወልድ። ቴንክ ዩ ሶ ማች። ካለቀ በኋላ ቴንክ ዩ እናት በጣም ነው ማምሰል። ይሄ አዘናክቶ መተኮስ ይባላል። ይሄ ጠላትነት ነው። እንትን አደረጉ። ቴንክ ዩ ሶ ማች። አላሸነፍኩም ማለት ነው። ሱዙኪ የኔ ፍቅር ዛሬ ከእንትናም ጋር አላገናኘሁሽም። ከአሌክስ ከማጋ አሌክስ ሊው አዲሱን ስራዬን አየሽው? የቱን? እንደዚህ እኮ ጀምራለሁ። ይሄ ፍሩት እንትን የምትስቅ ነበር ቅድም አይቼ። እኔ በነገራችን ላይ ማሬ ላይፍ ካልገባው ላይፍ አንቺ ካለሽ ቤትሽ እንደምሆን ታውቂያለሽ። ስቅ ነው ሙሉ በጣም ታስቂኛለሽ። እንዴ በአንድ እኮ ነው ጭራሽ እሷን በልታ ጭራሽ እኛም ጊፍት ሰጠናል። እሷ እየበላች ጊፍት ወስዳለ። ጋይስ ማርያምን አንድ እኮ ነው ምርር ብሎ ማለት 1000 ኮይን ስጡ የምንብላላችሁ እላለሁ ማለት ነው። ጭራሽ ጊፍታችንን ወስዳለ። ብርቱካናንም በልታለ። ነገ በላለሁ። ቃል ላይ ያችን ማለቅ አለባት። እቺ ፍሩት አላለቀችም። እንትኑን ተውሹ እንዴ ወረቀት እንትን እጣፋንታው አልተኩም በዛብኛ ነገሮች ወዲህ አልኩ እንጂ እሱም እጀምራለሁ። ግን እጣፋንታው በጊዜ ከገባው እኮ እጣፋንታውን አጫውታለሁ። በጊዜ ካልገባው ነው ማላጫውቱ። ደግሞ እንዲህ አድርጊ ማሪ። ዩቲዩብሽን እና አሉ ላይቭን ኮንታክት ማድረግ ትችያለሽ አሉ አንድ ላይ። ቆይ አደርጋለሁ። እኔ እኮ ዩቲዩብ ብዙም ስላልገፋውበት ነው። ቆይ አደርጋለሁ አሉ ግን አጣሪ ሲኒ አላወኩበትም። ሰው ግን ያደርጋል አሉ ብዙ ሰው። እንደዛ አድርጊና ዩቲዩብሽን ጀምር። ሞጣ እየረገጠች ነው የምትሉኝ ማለት ነው። ባይረግጠኝ ኖሮ እኔ ረግጠው ነበር። መርገጡ ደስ ይላል። እንኳን ረገጠኝ። እንኳን ሞጣ 14 ሰው ጋይሳት ማን ይርገጠኝ ብዬ እየሻፈርኩ ነበረ። ሞጣ ተጨመረ 10ኛ ሰው 14 አበባ ሰጡ። ሞጣ ጋይስ ሌትስ ጎ አበባ ሙሉ እንዴ ጋይስ። በባለፈው እኮ ነው ከሆነ ሰው ጋር ተጣልተሽ እንትን ትያለሽ ትሄጂባቸዋለሽ። ከዛ ሪካርድ ኮመንት እቺ ቤታ ነበረች የናፈቀችን ጎበስ ሂጂባችን ይላል ኮመንት ላይ ሂጂበት ፈዘሻል ይሉሻል። ሞቅ እኮ ሳይሆን ነው ፈዘሻል ቤታ ሂጂበት ይሉኝ። የሆነ ሰዓት ላይ ድክምክም ዝም ብያል ነበር። የሆነ ሰዓት ላይ ሂጂበት ቤታ ሞቅ አድርጊ ይሉኛል። ደስ ይላል። እቺ ቤታ ነው እኛ የምናውቃት ጎበዝ ይላሉ። ቴንክ ዩ ሃኒዬ እንዴት እንደዛ ካንጋል ኒወሎች ነው እንዲያበዙ ተከፋፈሉኝ እንጂ እኔ ደግሞ ማለት ነው ፋሲካ እንዴት ኮመንት ማንበብ እንደምወድ ይሄ በሽታ። እኔም ደስ ይለኛል። በቃ ሁሉንም ስም በቃ ኮመንት ፋራ ይላል። አንተ ነህ ፋራ፣ እሷ ስራ ላይ ናት ይለዋል። እርስ በርስ ሲመላለሱ ደግሞ ግን ስሚ አሁን እቺ ማለት ነው አሁን እቺ እኔ እኮ እግዚአብሔር ደጋ ያስቀኛል። አው ሰርጀሪ ቢ ቀንሳለች ትላለች ማለት ነው። አሁን ስታያት እኮ ማለት ምስኪን የዋ ነው የምትመስልሽ። ፔጇ ገብታችሁ ስታያት ፍቅጥንኩስ ያረጋል። እንደዚህ አይነት ሰው ደግሞ የሚጽፉ ኮመንት አንዳንዶቹ እኔ ሼፓም ሴት ተገልብጣ ያለችኝ ማለት ነው። ቦርጫ እኮ እምብርቷን አልፎታል። አባቴም እንዴት ደሜ እንደፈላ ብታይ። ደግሞ 1000 ሰው ላይክ አድርጎላታል። 1000 ሰው በቃሏ ይስማማል ማለት ነው። ተቃጥዬ ደለትኩባቸው ኮመንቱን። እኔ ምን እንደማረግ ታውቂያለሽ? ኮመንታቸውን ስደልት ማለት ነው። ኮመንቴን ለምን ታጠፊዋለሽ ብለው ድጋሚ ጽባሉ ሲያጡት ማለት ነው። ኮመንቴን ቤታ ከሳሰሙ ጋይዝ መቤት ይነግራቸዋለሁ። እግዚአብሔር ፋሲካ ባለፈውም ስነግራቸው ነበረ። ኮመንት መተው ሰድቦኝ የሆነ ነገር ወይ
ሊከፍቱት ሲሉ ጽሁፉ አለ ገባሽ? ሊከፍቱት ሲሉ ግን አይከፍትም፣ የለም ይጠፋል ማለት ነው። ስለማቅ ስለማቅ ከዛ ኮመንቴን የታረግሽው ብለው ድጋሚ ጎምጣሉ። የሱንም ድልት ታረግባቸዋለህ። አሁን እቺ ማለት ነው ስሚ፣ አሁን እቺ ማለት ነው ሰርጀሪ ቢቀንሳሻል ብለኛለች አይደለ? ራሷ ማናንቺ ቀጭና እንጨት ጣረሞት ብዬ ላቀዳት ይቅር ቤቷ ገብተሽ አየሁት። ቤቷ ገብቼ ወስፋት ናት የምታክለው። ትንንትዬ የምታክለው ከስተሻል ትለኛለች። እሷ ማን ይምከራት እንደዚህ እንዲ አንድ ቁጥር መዛጋይዝ ቄጣ መስቀ ሰርጀሪ ደርቀሻል ትለኛለች። የሷማን ጎድ እንደቂጧማ የለችም እኮ ትንሽ ቅብድድ ያለች ወዳለችባት እንጂ ወይኔ እናቴ በስመ አብ ወወልድ። እኔ ብታይ ማለት ጫማየው ደርቀሻል ቢ በቃ ድርቅ ብለሻል ቢ ይሉሻል። ኧረ ቲክቶክ እኮ በስመ አብ ወወልድ ወመንፈስ ቅዱስ። አንቺማ ማአት ኮመንት ነው መቼስ የሚኖርሽ። ወይ በተለይ የጨፈርኩት ቪዲዮ ላይ እኮ ብትገቢ ነው የምትይው። ለነገሩ እኔ አንደኛ ረዥም ኮመንት ማንበብም ስለማልችል አልሰማም። አንዳንድ ሰው ኮመንቱን እያነበበ ቮይስ ይልኩልኛል በዋትስአፕ። እሺ ያኔ ብቻ ነው እንጂ የምናደደው። እስቲ የቱ ነው ስክሪንሾት አድርገን መስመር አድርገሽበት እስቲ ላኪ ይላለሁ። መስመር አድርገው ሲልኩ ገባና ድልት ታረግባታለሁ። እኔ እንደዛ ጭራሽ አሰማቸው። ግን እኔ አሁን ምን አደርጋለሁ መሰለሽ? እስከ ግማሽ አነበዋለሁ። አነባነብ ነው ከዛ ደግሞ ይልሽ አሁን ደግሞ ምን ጀመርኩኝ? ቤት አንቺ እኮ ፌመስ ነሽ ኮመንት አትስጭኛለ ምናምን ይናደዱብኛል። እኔ ልጆች ምን ማድረግ ጀመርኳል? አንዷ ይሁን ይሳደቡ እቺ ሰርጀሪ ምን ትመስላለች ሲል አንዷ ቅብል ባል ካንቺ ትሻላለች ቆለጥ ራስ ብሎ አንዱ ይጽፍላታል አይደል? ከዛ እኔ ለልጁ ማለት ነው እሷን አልመልስላትም፣ ለልጁ ልብ ሰጠዋል። ፋሲካ ገባሽ? ከትርሪ በላይ ማለት ነው ለልጁ ልብ አውቄ እሰጣለሁ። ያ ሰው ያየዋል መቼስ ማለት ነው። ለልጁ ልብ ሰጥቼ እሰጣለሁ ማለት ለዛኛው ምንም መልስ አልመልስም። ለሰደበልኝ ልጅ ግን ግን አወቅሽባቸው አባቴ ሙት እንዴ በቃ ዝም ብለው እኮ ነው እኮ የሚጽፉልሽ እኮ ብታይ። ግን እኮ ኮመንት ላይ የሚሰድቡሽ እኮ በጣም ብዙዎቹን ያየሁት ፎሎ የሚያደርጉሽ ሰዎች ናቸው። ፎሎ ያደርጉሽ ይሰድቡሽ። ከዛ ደግሞ ያስቀኝ ማለት ነው ፋሲካ የሚያስቀኝ ይመጡና ማለት ነው በራስሽ ቤት ላይ ብለ መጥቶ ኮመንት ነው ሰለቻሽን በቃሽ እንዴ አተኝም ይልሽላሽን ብዬ እስክጽፍ ራሱ ጊዜ ሲገምቱ ቀጠል ነበር ቀጠል እኔንም ይሉኛል። ይሄ ካትሪ የተገፋው ይርጉበት የለ በትለኛል። ምን ነው ማዘር ተረጋጉ እንዳይሰበሩ፣ አረ ሰርጀሪው እንዳይፈጠርልኛል። ጌታ ምስክሬ ነው። ተፈታ፣ አረ ተፈታ፣ አረ እንዳይተረተር እንዳይከፈት ይላሉ ከስር ከስር ማለት ነው። ኦ ማይ ጋድ እኔ ቤት እኮ አይጽፉም ብዙ እኔ ቤት አይጽፉም። ለምን ያውቁኛል፣ አቀምሳቸዋለሁ። ሰዎች አሁን ሪከርደሮች ከዛ ያነሱና ይፖስቱኝ እነሱ ነው የሚጽፉት። ማንም አያውቃላቸውማ እንዳይቀደም አጣፋም ብለው ነው ትክክል ጋይስ 11 አበባ 11 ሰዎች እኔማ እኔ ቤት መተው ነው የሚጽፉት። ደግሞ እኔ ጸጥላቸዋለሁ። ቆይ መብታቸውን አልጋፋ ይጻፉ እንደልባቸው ብዬ ዝም እላቸዋለሁ። እንደዛማ ዝም አትበይ። ዝም ስላቸው ይበስባቸዋል። ኖ ላይክ በጣም ዝም አትበያቸው፣ አጠጫቸው። ግን የኔን ኮመንት ገብተሽ ካየሽው ፍርስን እኔ አንድ አምናለችኝ። እኔ በቃ አንቺ ቪዲዮ ፖስተሽ ኮመንትሽ ውስጥ ገብቼ ስቅ ነው ሙሉ አለች። ምን የሚሉ እየሰደቡሽ በጣም ያስቃል ትላለች። እየሰደቡሽ ምን ደስ ብሏል ምስቀው ሴትዮዋ ብዬ ነው ያስቃል። ሳቂ ብዬ ተውኳት። ኖ አይደለም የሚተርቡ አሉ። አሁን እኔ መጥተው የሚተርቡ
ሰዎች አሉ ያስቁኛል። በቃ ማለት ያስቁኛል። አሁን በሰርጀሪ ምናምን በጣም ብዙ የሚያስቅ ነገር ነው እንትን የሚሉ ማለት ነው። ኧረ እስኪ ቀና በይ፣ ኧረ ቀና በይ፣ ቀና አትልም እንዴ ላሉ ከዛ በኋላ የኔ ልጆች ደግሞ ማለት ቀና ቀጥ ያልኩበት ቪዲዮ ያስቀምጣሉ ማለት በቃ እኔ ፈታ ነው የሚያደርገኝ እሱ ያስቀኛል። ግን አንዳንድ የምር መጥቶ ማለት ነው በቃ የገማ ነገር የሚጽፉ አሉ አይደል? እነሱ ያስጠሉኛል። ግን ያስቁኛል። ኧረ ቀና በይ፣ መቼ ነው እቺ ልጅ ቀና የምትለውናል? አሁንማ አልቀመጥም ማለች እኮ ቆመች። አሁንማ ቆመች ይልሻል። በኮሜንት እኮ ነው እግዚአብሔር። ኧረ በጊዜር ተቀመጪም ይልሻል። ኧረ በጣም ብዙ ነገር ነው የሚሉት። ግን ውይ በኢየሱስ ስም ምንም አይሉት ጉድ አለ። አስራ አንድ አበባ ስትሉ ስታዛዝኑ ትለኛለች አንዷ። አንቺ ምድሉን ብታገኝ ትይ ነበረ ትያለሽ። ዱካዬ ቴንኪው ነው ፍቅር ቴንኪው ዜድ እነሱም እኮ ማለት ነው እንዲህ ድሉን ብታገኝ ማርያም ቴንኪው እነሱ ቢያገኙ ማለት ነው። እነሱም እኮ ይለምናሉ አበባ እድሉን አላገኛችሁ ኮሜንታተሩን አደረገው ማርያምን አንቺ ጌታን ትንትላለች። እኔማ ለማይለማኝ ብለው ሲሰለቻቸው ታውኝ። እኔ ምን እንደምላቸው ታውቂያለሽ? እንዲህ በያቸው ፋሲካ ያው ለምሳሌ ዘመናዊ ለማኛ ካሉስ ማለት ከባህላዊ ዘመናዊ ይቻላል። ባህላዊ እኮ በያቸው ቦቅስ አለ፣ ጥርስ መስመር አለ፣ መውጋት አለ። ከሱሱ አልፈን በሰላም በፍቅር እየተለማመንን ብንጠይቅ አይሻልም ወይ በያቸው። ባህላዊ እኮ ከባድ ነው ታውቂያለሽ ፋሲካ? ባህላዊን ምን አስቡትኝ። ሰው በጩቤ ትወጋላችሁ፣ በጨለማ ማጅራቱን ትመታላችሁ። ስንት ሞት አለ።